የወንድማችን የፈለገ አትናቴዎስ ጉዳይ ነው። ከዚህ በፊት ሲከስ ነበር። በግል አይደለም የሚከሰው። ነገር ግን ይህ ደብዳቤ በቤተክርስቲያን የተጻፈ ደብዳቤ ነው። እንደምትመለከቱት ጉዳዩ ቤተክርስቲያን እረዳለሁ ብሎ ስለጠፋው ወጣት በቅንፍ ፈለገ አትናቴዎስ ጉዳይ ስለማሳወቅ ይላል። ቲክቶከሮችን በተመለከተ እነ ያያ ዘልደታ ቤተክርስቲያን ላይ በጣም አደገኛ ቁማር እየቆመሩ እንደሆነ ያው ሚስጥራቸው እየወጣ ነው ያለው። ለነሱ ግን 6 ሚሊዮን 8 ሚሊዮን 7 ሚሊዮን 4 ሚሊዮን ብር ይወጣል ማለት ነው። ስሙት። ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉ ግን ያልሰራም አልኳቸው። የገቢ ማሰባሰብ አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉ ግን ያልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበለ። ልደት ዛሬ ይገባል ላይ ለዛ ብሎ ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በእንደዚህ አይነት መረጃ በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር። ነገር ግን የቤተክርስቲያን ጉዳይ ነው። የቤተክርስቲያን ጉዳይ ደግሞ ሁላችንም ያገባናል፣ ሁላችንም ይመለከተናል። መረጃው እናንተም ማወቅ አለባቸው፣ ሌሎቹም ማወቅ አለበት። ምክንያቱም እንዲህ አይነት ነገሮችን ዝም እያልን ስንሄድ ወደ ሌላ ደረጃ ሄድና ነገ እውነተኛዋን ቤተክርስቲያን ትክክለኛዋን ቤተክርስቲያን የሚረዳ አካል እንኳን ይጠፋል። ዛሬ ላይ እነዚህ ነገሮች ካላስቆምናቸው ማለት ነው። እንግዲህ በዚህ ቪዲዮ የምንመለከተው እንግዲህ በሐዋሳ ቅዱስ ሚናስ ቤተክርስቲያን በተደረገው የገቢ ማሰባሰቢያ ላይ ነው ይህ መረጃዎች የወጡት። እንግዲህ ሌሎቹም በርካቶቹ መረጃ እንዳላቸው የተናገሩ ነው፣ እንደሚያወጡ እየሰማን ነውና የወጣው መረጃ ምንድነው? በዚህ ላይ ተያይዞ ደግሞ የድምጽ ቅጂም የተገኘበት ሁኔታ አለ። የሌሎችም ደግሞ ቤተክርስቲያናት ደብዳቤ እስከ መጻፍ የደረሰችበት ሁኔታ አለ። ይሄ ነገርስ ምንድነው የሚለውን እንመለከታለን። እንዲሁም ደግሞ ያያ ዘልደታ ለዘመድኩን ምላሽ ሰጥቷል። ያን ምላሽ ደግሞ ዘመዴ መልስ ሰጥቷልና በእነዚህ ሁኔታዎች የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እግዚአብሔር አምላክ ሆይ ምሕረቱን ላክልን ብላችሁ በኮሜንት ሴክሽን ላይ መጻፋችሁን እንዳዘነጉ። እስቲ ከሁሉ በፊት የወጣው መረጃ ላስቃኛችሁ። ቤተክርስቲያንን የምትዘርፉ የምትቦጠቡጡ ቲክታከሮች በህፃኑ ቂርቆስና በቅዱስ ሚናስ ቤተክርስቲያን ላይ የተፈጸመውን እያንዳንዳችሁ ወጣችሁ ቃል በቃል መልስ እንድትሰጡ ራማ ሚዲያ መልስ እንድትሰጠ። ምክንያቱም ለቤተክርስቲያኗ አስተባብረናል ያላችሁት በአውደ ምሕረት ላይ ከ30 እስከ 35 ሚሊዮን ብር፣ ነገር ግን በሚያሳዝናችሁ ሁኔታ ለቲክታከሮች ሳይቀር አበል ከመከፈሉ ባለፈ የሚያሳዝነው በቤተክርስቲያኑ ገባ ተብሎ መረጃ የወጣው 2,341,000 ከ136 ብር ከህዳር 12 እስከ ህዳር 26 ለ15 ቀን ማለት ነው። በጣም ያሳዝናል። ለአንድ ቲክታከር ዩቲዩበርና ቲክታከሮች ለ3 ቀን አበላቸው 14 ናቸው። ለ14ቱ በ150 ሺህ ብር 2,100,000 ብር ይመጣል። የአንድ ቲክታከር በልዩ ክፍያ አበል 100 ሺህ ብር አጠቃላይ የወጣው ለ3 ቀናት ቅድመ ክፍያ እንግዲህ የወጣው አበል ስንት ነው? 2,200,000 ብር። የሚያሳዝነው ነገር ግን ማለት ነው ቤተክርስቲያኗን አስጨንቃችሁ ቅድመ ክፍያ ትቀበላላችሁ። ጳውሎስ፣ ልደተ ቃል፣ አቤኒ፣ ሮብሰን፣ ዲያቆን አቤኔዘር፣ ያኛው ወንድሜን አቤኔዘር አይደለም፣ ገጠር ለገጠር የሚንከራተተው ወንድሜን አይደለም፣ ይሄኛው አቤኔዘር፣ ዲያቆን ሱራፌል፣ ያ ስንድሮስ ወይ የኔ ስንድሮስ የሚል ፔጅ ላይ ያለ የአባባ ሰዓሊው ቅዱስ በረከት ተስፋዬ፣ እውነቱን ተናገር፣ ገጣሚ ትሊና፣ ከምንፍቅናው ዓለም የመጣው ተመስገን፣ እንደዚሁም ደግሞ ደምረው ለነዚህ መልስ እንድትሰጡ እንፈልጋለን። አርቲስቶች በየስም መጣባችኋል፣ ችግር የለም። ለምንድን እዚሁ ጋር ቁጭ ብሏል ክፍያችሁ የተቀበላችሁት በፐርሰንት የታሰበላችሁ። አረ መድኃኒዓለም ክርስቶስ እንግዲህ አስቡት። ለአርቲስቶች የ3 ቀናት አበል 3 ሲባዛ በ50 ሺህ ይላል 180 ሺህ። ለጌጡ ጉርሻ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት 93 ሺህ ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት 127 ሺህ ብር። ለጊዜ ሚዲያ 25 ሺህ ብር። የደርሶ መልስ ትኬት 485,263 ብር። ከተማ ውስጥ ለልዑካን ማመላለሻ ትራንስፖርት 28,450 ብር።
ለልዑካን መኝታ ለአልጋ ብር 768,000 ብር፣ ለመስተንግዶና ለምግብ 528,669 ብር፣ ለቅስቀሳና ለሞንታርቦ 41,000 ብር፣ ለሳውንድ ሲስተም ብር 30,000 ብር፣ ለባነርና ሰርተፍኬት 19,000 ብር 19,600፣ ለሞተረኛ አጃቢ አበል ሞተረኛ አጃቢ ማበል 8,000 ብር፣ ለስቴሽነሪ 3,340 ብር። እንግዲህ ይሄ መረጃ የህፃኑ ቂርቆስና የቅዱስ ሚናስ ነው። የአራንጃው መድኃኔዓለም እንመጣበታለን። ያያ ዘልደታ መልስ እንድሰጠን እንፈልጋለን። ሎዛ ኩነቶች መልስ እንድሰጡን እንፈልጋለን። 18 ሚሊዮን ብር ነው የተሰበሰበው ቃል ከተገባው ጋር ብላችሁ እዛም ቤተክርስቲያን ላይ የተፈጸመውን ግፍና በደል በቅርቡ መረጃ ይዤ እመጣለሁ። ግን ያሳዝናል። ህፃኑ ቂርቆስ ይፈርድባቸዋል። ቅዱስ ሚናስ ሰማዕቱ ይፈርድባቸዋል። በዚህ ልክ ድፍረት፣ በዚህ ልክ ቤተክርስቲያንን ዘርፎ ለዘራፊ መስጠት በጣም ያሳዝናል። በጣም ያሳዝናል። የትኛውን ቤተ ክህነት ሄደን እንናገር? ለየትኛው ሲኖዶስ ሄደን እንናገር? ይሄ ነገር በቃ ሊባል ይገባል። ዲጂታል ምጽዋተኞችን በቃ ልንላቸው ይገባል። ይሄ እነዚህ ቪዲዮዎች ሊያስወርዳቸው ይችሉ ይሆናል። ቲክቶክንም ሪፖርት ሊያስደርጉበት ሊችሉ ይሆናል። ነገር ግን በዩቲዩብ ደግሞ እንመጣለን። እመኑ፣ መልስ እንፈልጋለን። ዲጂታል ምጽዋተኞችን በቃ ልንል ይገባል። ሰላማችሁ ይብዛ። እንደምታዩት መሽቷል። በዚህ ሰዓት ቪዲዮ መስራት አያስፈልግም፣ ምክንያቱም ጥራት ስለማይኖረው ማለት ነው። ነገር ግን የሆነ አሳፋሪ መረጃ አየውና እስከ ነገ እንኳን መታገስ አልቻልኩም። በጣም አሳፋሪ ማለት ነው። ይህ አሳፋሪ ነገር ደግሞ የሚፈጸመው የት ነው ከተባለ ቤተክርስቲያን ውስጥ ሐዋሳ ላይ የገቢ ማሰባሰቢያ ተደረገ ተባለ። ለዚህ የገቢ ማሰባሰቢያ ቲክቶከሮች ተጠሩ፣ ዩቲዩበሮች ተጠሩ፣ ፌስቡከሮች ተጠሩ፣ አርቲስቶች ተጠሩ። ለነሱ ወደ 4.3 ሚሊዮን ወጪ ተደረገ። ለቲክቶከሮች ብቻ 2.1 ሚሊዮን አካባቢ ወጪ ተደረገ ማለት ነው። ለአንድ ግለሰብ 150 ሺህ አበል ማለት ነው። የአየር መንገድ ተችሎት፣ የምግብ ተችሎት። ከዛ ቤተክርስቲያኒቱ ወደ 4.3 ሚሊዮን አካባቢ ወጪ አድርጋ ያገኘችው ስንት ነው ተባለ? 2.3 ሚሊዮን። በኪሳራ ነው የተጠናቀቀው። እኔ ግራ ይገባኝ፣ ቤተክርስቲያን የኛ ብቻ ነች እንዴ? ቤተክርስቲያን የቲክቶከሮቹ አይደለችም? የዩቲዩበሮቹ አይደለችም? የፌስቡከሮቹ አይደለችም? ቤተክርስቲያን የኛ ብቻ ነች እንዴ? ለምሳሌ አንድ ድርጅት መጥቶ አንድን አርቲስት ማስታወቂያ ስራልኝ ቢለው የአርቲስት የግዴታ ክፍያ ይቀበላል። ምክንያቱም ድርጅቱ የሱ አይደለም፣ የሱ አይደለም ድርጅቱ። ማን ያስገድደዋል? ስለዚህ ድርጅቱ የግዴታ ክፍያ ይሰጠዋል። ቤተክርስቲያን ግን እንደዚህ የምትባል አይደለችም። ቤተክርስቲያን የኛ እንደሆነችው ሁሉ የነሱም ነች። ታዲያ በዚህ ልክ መበዝበዝ ማለት ምን ማለት ነው? እኔ አሁን የተረዳሁት ነገር ምን እንደሆነ ታውቃላችሁ? ቤተክርስቲያን የቲክቶከሮች አይደለችም፣ የዩቲዩበሮች አይደለችም። ብቻ ፌመስ ነን ብለው የሚያስቡ ሰዎች አሉ አይደለ? ቤተክርስቲያን የነሱ አይደለችም። እኔ እነሱ ከአንድ አህዛብ ወይ ደግሞ ከቤተክርስቲያን ውጭ እንዳሉ አድርጌ ነው የምቆጥረው። ምክንያቱም ቤተክርስቲያኒቱ የነሱ ከሆነች በዚህ ልክ ክፍያ መቀበል ማለት ምን ማለት ነው? በጣም የሚያሳፍር ነገር ማለት ነው። ሁለተኛ ደግሞ ለምንድን ነው በሆነው ባልሆነው ልመና የሚወጣው እንዴ? ቤተክርስቲያንን ለምንድን ነው በልመና ታዋቂ የምናረጋት? የግዴታ እኮ ሁሉም ካቴድራል መስራት የለበትም። እንደ አቅሙ መኖር ይችላል ሰው፣ እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። የሆነ ቤተክርስቲያን ካቴድራል አረገ ማለት እዚህም ካቴድራል ይሆናል ማለት አይደለም እንዴ። በሆነው ባልሆነው ልመና መውጣት ራሱ አያስጠላም እንዴ? እኔ ፕሮቴስታንቶቹን አያለው አንድም ቀን ሲለምኑ አልመለከትም። ሙስሊሞችንም አያለው አንድም ቀን ሲለምኑ አልመለከትም። የኛ በምን ተለየ? እኛ ብቻ እኮ አይደለንም እኮ ቤተክርስቲያን የምናሰራው፣ ቤተክርስቲያን የምናሳድሰው እኛ ብቻ አይደለንም። እነሱም መስጊድ ያሰራሉ፣ ቤተክርስቲያን ያሰራሉ። የኛ በምን ተለየ? ግራ የገባኝ ነገር ምንድነው? እኛ ራሳችንን በልመና እንደዚህ ያፈመስ ነው እንዴ? ልመና ከተባለ እኛ ብቻ ስለሆነ የምንወጣው ማለት ነው። ይሄ ራሱ አስፈላጊ አይደለም። አንድ ቤተክርስቲያን በቆርቆሮ ነው ያለው፣ በቆርቆሮ ይኑር፣ ምን ችግር አለው? እግዚአብሔር የግዴታ ካቴድራል ካልሆነ ጸሎታችሁን አልሰማም ብሏል እንዴ? ምዕመኑ ለራሱ ኑሮ አናቱ ላይ ወጥቶበት ተቸግሯል። የኑሮ ውድነት ጭንቀት ላይ ከቶታል። ምንድነው በቤተክርስቲያን ስም የምትበዘብዙት? ቤተክርስቲያኒቱ በቆርቆሮ ከሆነችም ካቴድራል ከሆነችም እግዚአብሔር ፊት ሁለቱም እኩል ናቸው፣ አይበላለጡም። ታዲያ ምን እንትን ለማሳደስ እንትን ለማሰራት እየተባለ እንዴ? ወይ የምታሳድሱ ከሆነ ራሳችሁን ቻሉ። በቃ
ምንድነው በሆነው ባልሆነው ልመና መውጣት በጣም የሚያስጠላ ነገር ማለት ነው። እኔ ቤተክርስቲያኔ በልመና እንዲህ ስትታወቅ በጣም ነው ማፍረው። ቤተክርስቲያን የራሴ ነች ብዬ ስለማስብ ማለት ነው። ቲክቶከሮችን በተመለከተ እነ ያያ ዘልደታ ቤተክርስቲያን ላይ በጣም አደገኛ ቁማር እየቆመሩ እንደሆነ ያው አሁን ሚስጥራቸው እየወጣ ነው ያለው። እነ ደምረውን ጨምሮ ደምረውና ያያ ፈለገ አትናቴዎስ እናንተ የቤተክርስቲያንን ገንዘብ እየበላችሁ ነው። ያሳዝናል። ወደ 6 ሚሊዮን ብር ከአንድ ቤተክርስቲያን ብቻ 6 ሚሊዮን 4 ሚሊዮን ለነሱ አበል የሚከፈለው። እግዚአብሔር መርዝ ያርግባችሁ። እግዚአብሔር መርዝ ያርግባችሁ። ይሄ ከቤተክርስቲያን ላይ የምትመዘብሩትን ገንዘብ እግዚአብሔር መርዝ ያርግባችሁ። ፈለገማ ጭራሽ በአካውንቱ ሁሉ ይገባለታል። የቤተክርስቲያን ገንዘብ በአካውንቱ ሁሉ ይገባለታል። የቤተክርስቲያን አካውንት እያለ ወደሱ አካውንት ነው ጭራሽ ገንዘቡ ራሱ የሚገባው። ኩላሊትህን አሳጥብበት፣ ጉበትህን ኩላሊትህን አሳጥብበት። የቤተክርስቲያንን ገንዘብ በልተ መቼም በሰላም አትኖራትም። እግዚአብሔር ይፍረድባችሁ። ያያ ዘልደታ ፈለገ ምናምን ደምረው የምትባሉ ብዙ ናችሁ። ሎዛ ሚዲያ የምትባሉ አዎ፣ በሽታ ወደ ቤታችሁ ይግባ። ያሳዝናል ግን በጣም 100 ሺህ ብር በቀን የሚከፈላቸው 100 ሺህ ብር ኢትዮጵያ ምድር ላይ ስንቱ የሚበላ ነገር አጥቶ የሚሰቃይበት ምድር ላይ ለቲክቶከሮች ቤተክርስቲያን በቀን 100 ሺህ ብር ነው የምትከፍለው። መንግስት ራሱ የለህም። መንግስት ለምንድን ነው ግብር ማታስከፍላቸው? የመንግስት አካላት ለምንድን ነው ግብር ማታስከፍሉት? እነዚህ ቲክቶከሮችን ከቤተክርስቲያን በቀን 100 ሺህ ብር ክፍያ የሚቀበሉትን ፔመንት ያላቸውን መርዝ ይሁንባችሁ። እናንተ የቤተክርስቲያንን ካዝና የምታራቁቱ ታማችሁ በበሽታ አውጡት። ደም ይሁንባችሁ። የቤተክርስቲያን ገንዘብ፣ የድሃው ገንዘብ መቅሰፍት ይሁንባችሁ። ሌላ ምንም ነገር ማለት አንችልም። እንደተመለከታችሁት ነው እንግዲህ በርካታ ገንዘብ ነው የወጣው። እኔ ባይዘው ቲክቶከሮች ገንዘብ አያገኙ ከሚሉት ወገን አይደለሁም። ያገኙ፣ ነገር ግን በጣም ተጋነነ። ሰው አበል ተብሎ ከተከፈለው ድጋሚ ደግሞ የአልጋ፣ የምግብ፣ የትራንስፖርት፣ የመንቀሳቀሻ፣ የማጀቢያ፣ የሞተር እንዴ እኔ እኮ ባይዘው ወደ ክፍለ ሀገር ሲጓዙ ሲሄዱ የሚደረግላቸው አቀባበል እንግዲህ ከከተማው ከቤተክርስቲያኑ ከተለያየ ይመስለኛልና ለእያንዳንዱ ለነዚህም ነገሮች ወጪ እንዳለና እንደ አንድ ሊቀ ጳጳስ አቀባበል ነው እየተደረገ ያለውና እኒህ አይነት ገንዘቦች ምንድነው ሰው ገቢ ለማሰባሰብ እየሄደ እንዴት ወጪ ያወጣል? ለቤተክርስቲያን ማስፈጸሚያ እየተባለ ወጪዎቹ ደግሞ ከዛ በላይ ናቸው። አሁን የተመለከታችሁት በዚህ ዶክመንት እንግዲህ የወጣው ወደ 4 ሚሊዮን ምናምን አካባቢ ነው፣ የተገኘው ደግሞ ወደ 2 ሚሊዮን ምናምን አካባቢ ነው ማለት ነው። ገቢ እነዚህ ቤተክርስቲያኖች እኮ ገቢ ማሰባሰቢያ ባያደርጉ ይሻላል። የ4 ሚሊዮን ካላቸው አትሊስት 4 ሚሊዮን ምናምን ወጥቶ እንኳን እኮ ከዛ በላይ አልተገኘም። ደግሞ ይሄ ዓለማዊ ስራ አይደለም። በጣም የሚገርመኝ ከዚህ ላይ ማንሳት የምፈልገው ምን አለ ይሄን ያለ ለገቢ ማሰባሰቢያና ህንጻ ለመስራት የምንሮጠውን ያህል ስብከተ ወንጌልን ለማስፋፋት ለምዕመናኑ ወንጌል መጀመሪያ እኮ ባይዘው ስብከተ ወንጌል ላይ ስላልተሰራ ነው ይሄ ሁሉ ችግር። ለምዕመናኑ ወንጌል በተገቢው መንገድ ተደራሽ ቢሆን ዛሬ በየክፍለ ሀገሩ ምን ያህል ስንት ነፍሳትን ነው እያጣን ያለነው? ስንት ነፍሳትን ነው በየዕለቱ እየተነጠቅን ያለነው? ስራ ባለመስራታችን። እኛ ህንጻ ላይ ነን። ትላልቅ ህንጻዎች በየከተማው አሉ፣ ነገር ግን ሰው የላቸውም። ነገር ግን የክርስቶስን ስጋና ደም የሚቀበል ሰው የለውም። ለምን? ወንጌል ላይ አልተሰበከማ። ስራችን ገንዘብና ገንዘብ ላይ ብቻ ሆኗል ማለት ነው። የእግዚአብሔርን ፍርድ አያችሁት? ይሄን ያህል ይታገሳል አምላክ። ታግሶ ግን እንዲህ አይነት አሁን ይሄ መረጃ ይወጣል እንዲህ አለ ብላችሁ ታስባላችሁ? ወንጌል ላይ መቼ ነው የምንሰራው? ለወንጌል ትኩረት የምንሰጠው መቼ ነው? እስቲ ገቢ ማሰባሰቢያዎችን ለማድረግ በየክፍለ ሀገሩ እንደምንጓዘው ሁሉ ስብከተ ወንጌልን ለማስፋፋት ምዕመናኑን ለማስተማር ወደ በረቱ ለመመለስ የሥላሴን ልጅነት ለማሰጠት በዚህ ደረጃ ብንጓዝ ምን አለበት? በዚህ ደረጃ ለዚህ አገልግሎት የሚወጣ ገንዘብ እንኳን አይቆጭም። ለምን? ባዶ ህንጻ ዋጋ የለውማ። ቢዝነስ ነው እየተሰራበት ያለው።
ሰዎች የራሳቸውን ኪስ ነው እያደለቡበት ያለው። በዚህ አይነት ሰዎች የራሳቸውን ኑሮ ነው እያሻሻሉበት ያለው። ሰዎች እኔ እግዚአብሔር ምስክሬ ነው ብላችሁ በየክፍለ ሀገሩ ሲጓዙ ሳይ ምናምን የገቢ ማሰባሰቢያ በጣም ነው ምቀናው፣ በጣም ነው ደስ የሚለኝ። ይህን ያህል ከራሳቸው የትራንስፖርት አውጥተው የአልጋ አውጥተው ቤተክርስቲያንን ይህን ያህል ለመርዳት ቤተክርስቲያንን ይህን ያህል ከፍ እንድትል ለማድረግ የሚያደርጉ አካላቶች እያልኩ ነገሩ ሌላ ነውና እንደው ስብከተ ወንጌል ላይ የሚሰራበት መንገድ የሚወጡ ወጪዎችን እንደው በዝርዝር ሰምታችኋል። ይዘገንናል። ይሄ ነው እንዲህ ነው ብሎ ማለት ነው። እና ምንድነው ነገር ወዴት ነው እየሄድን ያለ ነው? አያችሁ የመዋቅሩ እኮ ነው ችግር ይሄን ሁሉ ያመጣው። ከላይ ጀምሮ ነገሮች ሁሉ የተበለሻሹ ሆኑ፣ ከታችም እንደ ልብ መበለሻሸት ሆነ ማለት ነው። እንግዲህ ሁሉ ጊዜ በየዕለቱ እንግዲህ የመናፍቃን መጫወቻ ሆነን እኮ ገና ከሌላ ቤተ እምነት መጥተው ወርና 15 ቀን ሳይቆዩ ወደዚህ ውስጥ ይቀላቀላሉ። ገንዘብ ማግኛ ቢዝነስ ሆናሉ ማለት ነው። በስፋት የዘመድኩንን መረጃ አስቃኛችኋለሁ። ከዛ በፊት ግን እስቲ ወንድማችን ጸግሽ የድምጽ ቅጂ ያወጣዋልና እስቲ ስሙት። ከዛ በኋላ በቃ 100 ሺህ ብር እሺ እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። የገቢ ማሰባሰብ የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ስለዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩ ሞልቶ ቢሆን ግን ብር ማሰባሰብ ፈልገዋል። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እሺ እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላል። ልደት ዛሬ ይገባል ላይ ለዛ ብለው እኔ አልገባም። የልመና ስንት ብር አይባልማ። የልመና እኔ አሁን ምን እንዳሰብኩ ልንገርህ ወዲ ቤተክርስቲያን እያለው ቤተክርስቲያንን አትረዳም እያልኩ አይደለም። ቤተክርስቲያን ትረዳለች፣ ግን በትክክል የማምንባት ቤተክርስቲያን አለች አይደል? ይሄ ወይ ህንጻ ብላ ታግላ እምቢ አላት። ለሷ አምኜበት በነፃ እሰራለሁ አንድ ሄጂ ማለት ነው። ግን እነኚህ ሰዎች ግን ምን እያደረጉ ያሉት 100 ሺህ ብር የገቢ ማሰባሰብ ስም በደጋሚ ይስማላችሁ የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እሺ እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላል። ስለዚህ ቤተክርስቲያኑ ብሩ ሞልቶላቸው ሳለ የሚያስፈልገው ገቢ መጥቶ ሳለ ነገር ግን ብሩ ቢሞላም ለቲክቶከሮቹ ግን 100 ሺህ ብር እንከፍላቸዋለን ሲላቸው ተመስገን የዛን ጊዜ ማለት እንግዲህ እንደተመለከታችሁት ብሩ ሞልቶላቸዋል። ብሩ ቢሞላላቸው ተጨማሪ ብር ግን ስለፈለጉ ወይ ደግሞ እናገኛለን ብለው ስላሰቡ ለቲክቶከሮች 100 ሺህ ብር እንክፈላቸው። ይህ በድምፅ የሰማችሁት ወንድማችን ግን አይ አልፈልግም፣ ይቅርብኝ፣ ይሄ ነገር ፌክ ነው። ወንድማችን ለት ደግሞ አይ እኔ ይቀበላል ይሄን ነገር እሰራለሁ ብሎ ቀጠለ። ስለዚህ አለ ተመስገን። ስለዚህ አለ ወንድማችን አለ እኔ አልፈልግም፣ ይቅርብኛል። ግን አሁን ተመልሶ ግን እዛው ስራ ላይ ግን ገብቷል። ምን የሚያደርግበት የቤተ ክርስቲያንን ብር የሚበሉበት ወደው አይደለም ቲክቶከሮች። አንዳንድ አልጠግባይ ደግሞ ሰዎች ደግሞ አልጠግባይ ስለሆኑ ብሩ ቢሞላላቸው ነገር ግን መበዝበዝ ይፈልጋሉ፣ መቦጥቦጥ ይፈልጋሉ። እየሆነ ያለው ነገር ይሄ የወንድማችን የፈለገ አትናቴዎስ ጉዳይ ነው። ከዚህ ፊት ሲከስ ነበር። በግል ኃጢአቱ አይደለም የምንከሰው። ነገር ግን ይህ ደብዳቤ በቤተክርስቲያን የተጻፈ ደብዳቤ ነው። እንደምትመለከቱት ጉዳዩ ቤተክርስቲያን እረዳለሁ ብሎ ስለጠፋው ወጣት በቅንፍ ፈለገ አትናቴዎስ ጉዳይ ስለማሳወቅ ይላል። ከስር እንደምትመለከቱት 2 ማህተቦች አሉ። አንዱ ገቡ፣ አንደኛው ደግሞ ዝርጎ ነው ማለት። ከላይ በርዕስ ለመግለጽ እንደተሞከረው እንደዚህ መድኃኔዓለም ቤተክርስቲያን በ4ቱ ቀበሌያን የቤተክርስቲያን ተደራሽነት ለማስፋት በሚል ዓላማ ያደረገ ያለውን እንቅስቃሴ ድጋፍ ለማሰባሰብ ወደ አዲስ አበባ ተንቀሳቅሰን ነበር። በወቅቱ ዲያቆን እስጢፋኖስ ወንደሰን በቅንፍ ፈለገ አትናቴዎስ የተባለ ግለሰብ እኛን አግኝቶ የጀመረውን ስራ አፋጥነን አይ ቲንክ ጽሁፉ በእጅ ጻፈ ስለሆነ በደንብ አይነበብም። አፋጥነን ገንዘብ ያላቸውን ሰዎች አስተባብረን ገንዘብ ማግኘት እንድንችል ወደ ስፍራው ሄደን ለማየት ጉባኤ ያዘጋጁልን ብሎ ከሐምሌ 6 እስከ 8 2014 ዓ.ም ባዘጋጀነው ጉባኤ ከራሱ ጋር ተፈሪ የሚባል ዘማሪ ይዞ መጥቶ መረጃው ከአካባቢ ያሉ የቤተክርስቲያን መረጃዎችን ቀርጾ ይዞ በቀጣይ ጥቅምት 27 2018 ዓ.ም እኛው ራሳችን ጉባኤ እናዘጋጃለን አለ ፈለገ ማለት ነው። እናዘጋጃለን ያየናቸውን ችግሮች ልፋቱ ሊፈቱ የሚችሉበትን ባለሀብቶች ወይ ሊፈቱ የሚችሉ ባለሀብቶችን በጉዞ በክ ይዘን እንመጣለን ብሎ በቀጠሮ ተለያየን።
2014 ነው የሆነው 2015 በ27 እንመጣለን ብሎ ማለት ነው። በ27 እንመጣለን ብለው ተለያየን። የተባለውን መሰረት ከቤተ ክህነቱ እስከ ሀገረ ስብከት አሳውቀን ፈቃድ አግኝተን ቀኑ በቀረበ ጊዜ የጉባኤው ወጪ እንልካለን ብሎ በተስፋ ስንጠብቅ አንድም ባለሀብት ሳይኖር 14 ወጣቶችን በደምብ ስሙልኝ፣ አንድም ባለሀብት እናመጣለን ብሎ በቃል የገባው ያ ባለሀብት ሳይኖር 14 ወጣቶችን ከፈለገ አትናቴዎስ ሚዲያ ጋር በማምጣት ችግሩ ሊፈታል የሚችል ዓለም አቀፋዊ ገቢ በቀጥታ ወይም በኦንላይን ለማሰባሰብ የሚል ለመኪና ኪራይና ለሚዲያ ኪራይ 52,000 ብር አስከፍለውናል። በጠቅላላ በእነሱ ስም ያወጣነው ወጪ ለአበል 16,000 ብር፣ ለመስተንግዶ 50,000 ብር፣ በአጠቃላይ በድምር 118,000 ብር ወጪ ያደረግን ሲሆን ከዚያ በኋላ የስልክ አድራሻውን ባለማንሳትና አቅጣጫውን በማሳጣት ቃል የገባውን ሁሉ ሳይፈጽም ጠፍቷል። ስለሆነ የወላይታ ሀገረ ስብከት በሚችለው ሁሉ ይህንን ወጣት አግኝቶ በቤተክርስቲያናችን ስም የተሰበሰበውን ገንዘብ ለቤተክርስቲያን ገቢ እንዲያደርግልን በመድኃኔዓለም ስም እንጠይቃለን። እግዚአብሔር ኢትዮጵያን ይባርክ ብለው ማህተብ አድርገው እንደምታዩት መልአከ ቀሲስ የሚል ማህተብ መጥተዋል። ቤተክርስቲያኑ ችግር ላይ ነን ብሎ ሲል ለችግሩ መፍትሄ ይፈታል ተብሎ የታሰበው ነገር ኦንላይን ብርም የለም። ደግሞ ከቤተክርስቲያኑ 118,000 ብር ተቀብሎ እብስ ብሏል። ስልካቸውንም አጥፍተዋል። በጣም ነው የሚያሳዝነው። እንግዲህ እንደሰማችሁት ነው። ላለቀ ቤተክርስቲያን እንኳን ተለምኖ ለሞላ ብር እንኳን ድጋሚ በቃ ለዝርፊያ እንደሚደረግም ይሄው ከራሳቸው ይሄ ትልቅ ማስረጃ ነው። ጥንቃቄ እናድርግ ለማለት ፈልጋለሁ። ነገ እውነተኛ እንግዲህ አባቶች ቤተክርስቲያን ተቸግረው ልመናን ወይም ደግሞ እርዱን ብለው ሲጠይቁ የሚረዳ አካል ይጠፋል ብዬ አስባለሁ። እንዲህ ነው እየተደረገ ያለው። እንግዲህ እስቲ ወደፊት በደንብ እንመለስበታለን። ዞሮ አሁን ሁለት ነገሮችን ላስቃኛችሁና በሱ እንጨርሳለን። ዘመድኩን በዚህ ዙሪያ እንግዲህ ከበፊት ጀምሮ ሲታገል የነበረው እሱ ነው። ያወጣቸው መረጃዎችና እንዲሁም ደግሞ ለያያዘ ልደት የሰጠው መልስ ተከታተሉ። ሐሳባችሁን በቅንነት በኮሜንት ሴክሽን ላይ አስቀምጡ። እኔ ከወዲሁ ሰናበታችኋለሁ። እንከታተል። ለማንኛውም ሁላችሁም እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ብዬ ነው ዛሬ እንትን ያልኩት። እንግዲህ እንዳያችሁት 1,000 ሰው ካልሞላ አዲስ ነገር አልጀምርም። 1,000 ሰው እግዚአብሔር ይመስገን ካለ በኋላ ካስመለኩ በኋላ እግዚአብሔር ይመስገን ብዬ ካጻፍኩ በኋላ ነው የምመጣው። በመሃል እግዚአብሔር ይመስገን የሚለው መሃል የሚመጣ ሰው ብሎክ አይደረግም። አንዳንዱ ስድብ ከሌለው ብሎክ ባን፣ ስድብ ካለው ብሎክ ባን ነው። ስድብ ከሌለው ግን እንትኑን አነሳበታለሁ። ግን ይህንን ከተናገርኩ በኋላ እዚህ መሃል መጥቶ የማያውቀው ያሬድ ያያ ወንድማችን መጥቷል። ያሬድ ያያ መጥቷል። እንግዲህ እንደምታዩት እንደዚህ ብሎ ነው የመጣው። ያሬድ ያያ ከላይ እግዚአብሔር ይመስገን ነው የሚሉት፣ ከታች እግዚአብሔር ይመስገን ነው የሚሉት። ትገርመኛለህ። ሌሎቹም የምታቀርባቸው መረጃዎች በአቦ ሰጠ ነው። እኔ 2 የገቢ መሰባሰቢያ ላይ ብቻ ነበርኩ፣ ጎንደር ደብረ ምጥማቅ፣ ባህር ዳር መድኃኔዓለም። በቃ ከዚህ ውጭ የትም አይተኸኝ አታውቅም። ለምን ትዋሻለህ? አሁን የለጠፍከው ባነር የእኔ ፎቶ በኤዲቲንግ ነው። ምክንያቱም እኔ ድሬ አልሄድኩም። ሌላው እኔ ካንተ አፍና ጥርስ መች ጠፍቼ ሁሌም አለሁ እና ያንተን ጥርስም ምላስም ለምጄዋለሁ አለኝ ማለት ነው። ያሬድ ያያ ነው የሚለው ማለት ነው። እና እኔ መልስ አልሰጠሁትም። በደንብ አስነጥሰዋለሁ። እኔስ እንዴት ይቀርብኛል? እንዴት ይቀርብኛል? እነሱም ይገቡበታል ማለት ነው። ገንዘቡ ገቢ አይሆንም። ከዛ ይደመርና 10 ሚሊዮን ብር ገብቷል ይባላል። ወይም 20 ሚሊዮን ወይም 100 ሚሊዮን ወይም 200 ሚሊዮን ብር ገብቷል ተብሎ ይነገራል ማለት ነው። ከዛ ከዚህን ቀን ጀምሮ እንድታስገቡ ብለው ይሄዳሉ። ለነሱ ግን 6 ሚሊዮን፣ 8 ሚሊዮን፣ 7 ሚሊዮን፣ 4 ሚሊዮን ብር ይወጣል ማለት ነው። በተለይ አሁን ከፕሮቴስታንት ከእስልምና ወደ ኦርቶዶክስ የመጡ ቲክቶከሮች ይህን ስራ እንዲሰሩ ነው የተፈቀደላቸው። ይህን ስራ እንዲሰሩ ማለት ነው። ልብ ብላችሁ አስምሩልኝ። ፕሮቴስታንት ቤት አልተሳካላቸውም። እዚህ ግን ቤቱን የፕሮቴስታንት ለማድረግ ሰዎች ፈቅደውና ወደው ለአጥቢያቸው ለደብራቸው አስራታቸውን በኩራታቸውን እንዳይሰጡ ለማድረግ አንድ አውሮፕላን ሙሉ አርቲስት፣ ዘፋኝ፣ እግር ኳስ ተጫዋች፣ ተወዛዋዥ፣ ዳንሰኛ፣ ኮሜዲ
ኮሜዲያን እነዚህ ሁሉ ተጠራርተው ነው የሰጠው። እኔ እሱ ለሰጠው እኔ ደንግጫለሁ፣ በእውነት እሱ ለሰጠው እኔ ደንግጫለሁ። ስለዚህ እኔ ምን አገባኝ? በኋላ ያንን አልማዝ ራሱ ገዛው እና እንደዚህ አይነት ስሜታዊ ሰዎች አሉ። ስለዚህ በስሜት ሰጥተው በኋላ እግዚአብሔርን የሚያማርሩ እኔ እነዚህን ሁላ ነው ማስጠነቅቀው። እኔ እነዚህን ሁላ ማስጠነቅቀው በኋላ እንዳይርባችሁ አስቤ ነው የማገለግለው። እኔ ቤተክርስቲያን የጎደላት ነገር ይሟላል። በጣም ጥቂት ሰዎች ናቸው የሚያሟሉት። በጣም ጥቂት ሰዎች ናቸው የሚያሟሉት። በጣም ጥቂት ሰዎች ናቸው የሚሸፍኑት። ገንዘቡ ከመጣ በኋላ የሚጋደልበት ሌላ ነው፣ የሚባላበት ሌላ ነው። ዛሬ እኮ የነበረ ቤተክርስቲያን አፍርሰው ነው እንደገና መቢያ የሚያደርጉት። አስቀዳሹ ወጥቶ ቤተክርስቲያን ባዶ ሆናለች። እነሱ ህንፃ ይሰራሉ። ሰው አፍርሰው፣ ሰው አባረው፣ አራቆቱት፣ አደህዩት። ዛሬ ይኸው ሙስሊሞቹ ባንክ አላቸው፣ ቢዝነሳቸው የተሳሰረ ነው፣ ይረዳዳሉ። ምን ይላሉ? አረቡ ይረዳቸዋል፣ ምን ይላቸዋል? ሙስሊሞቹ አምልጠዋል። ፕሮቴስታንቶቹ ምዕራባውያን ይረዷቸዋል፣ ቢዝነሱን ይዘውታል፣ የመንግስት ስልጣን አላቸው። የደከመ የወደቀ ፈልገው ይረዳሉ። ኦርቶዶክሳውያን ውስጥ አሁንም ቄሱ ይለምናቸዋል። በፊት ይሰጧቸው የነበሩ ሰዎች ደሂተዋል፣ አሁን ነጥተዋል፣ አሁን ገርጥተዋል። አሁን ልጆቻቸውን ከሚያስተምሩበት ትምህርት ቤት አውጥተው የመንግስት ትምህርት ቤት ማስገባት አቅቷቸዋል። ለልጆቻቸው ምሳ መቋጠር አቅቷቸዋል። ካህኑ ግን አሁንም ያለጠልጣል፣ ሰባኪው ያለጠልጣል፣ ጳጳሱ ያለጠልጣል፣ ሌላ ሀብታም ይፈልጋል። አሁን ኦርቶዶክሳዊው የሚሰጠው ሲጠፋ ቀጥታ ወዴት ሄዱ? አሁን ወደ ኦንላይን ሄደዋል። ከዛ ደግሞ ወደ መሸጥ ይሄዳሉ። ቤተክርስቲያንን ወደ መሸጥ፣ ህንፃውን ወደ መሸጥ፣ ንብረቷን ወደ መሸጥ። ከዛ በኋላ ምዕመናንን በጅምላና በችርቻሮ ይሸጣሉ። ሙሉ ወንጌል ይህን ያህል ህዝብ አለኝ ስንት ትገዛኛለህ ወደሚል ይሄዳሉ። ጠብቁ። መካነ ኢየሱስ የእኛ አጥቢያ ይህን ያህል ህዝብ ነው፣ ይህን ያህል ሚሊዮን አዋጣኝም ትንሽ ጨምሩበት፣ በጣም እኮ እንትን ያሉ ናቸው። በጎቻቸውን ወደ መሸጥ ይሄዳሉ። አያችሁ፣ ፕሮቴስታንቱ የቸገረው ሰው ሲመጣ ሄዶ ረድቶ ጠብቆ፣ ቢዝነስ ከሆነ የጎደለበት ገንዘብ ሰጥተው፣ ሙስሊሞቹ ገንዘብ ሰጥተው አዋጥተው መድከም የለብን ብለው አንስተው፣ የእኛዎች ውስጥ በአጽሙም እየሄደ እንደውም ያላግጣሉ ቆመው። ሰውዬ እኮ በጣም ያበላ ነበረ። በስመ አብ ሚካኤልለት የቃና ዘገሊላለት ጊዮርጊስ እኮ ይደግስ ነበረ። ከሰረ። ምን ሆኖ ነው? ምን ሆኖ የከሰረው? ምን እንግዲህ አመል ይኖርበት ይሆናል። አመል ይኖርበት ይሆናል። ስንቱን አስለቅሷል። ስለዚህ አሁን ከቤተ ክርስቲያን የሚሰጥ ስለጠፋ የሚሰጠው ሰው ያለው ኦንላይን ላይ ነው። በማን ቲክቶከሮች ጋር ያለው። በቃ ከመሬት አጡ፣ የሚሰጥ አጡ። ወንጌል አላስተማሩትም፣ ስለ አስራት አላስተማሩትም፣ ስለ በኩራት አላስተማሩትም። አምጣ ነው፣ ጥላ ዘቅዝቀው አምጣ ነው፣ ምንትያ አምጣ ነው፣ አምጣ ያሉት ሰው ደግሞ የሚሰጠው አጣ። እንግዲህ እኔን ውሰዱኝ አለ፣ እኔ ራሴ ውሰዱኝ አለ። ስለዚህ አሁን ከዚህ ስለጠፋ ኦንላይን ላይ ይሄ የተቀመጠውን ቲክቶከር ዱቄት ሲቀባ የነበረውን ሲሳደብ የነበረውን እርኩሰት የተሞላውን ያንን ይዘው ዛሬ ቤተክርስቲያኒቷን ኦንላይን ላይ ያደርዙ። ያም ደግሞ አይሰጥም። የሚገርመው እሱ ለምሳሌ እንመለከታለን። እንዲህ በቀላሉ አንፋታም። ትሰማለህ፣ ወደ ሳይሆን በግድ ትሰማለህ። ቁጭ ብለህ ትሰማለህ። የማትሰማማ ከሆነ እንትን የምንልበት ምክንያት የለም። እንመለከታለን። ለምሳሌ አንድ ነው የምናነሳው እንትን የምንለው ማለት ነው። ሐዋሳ መድኃኔዓለም ሐዋሳዎች እጃችሁን አውጡልኝ። ያለን በሉ። ሐዋሳዎች እጃችሁን አውጡልኝ። ሐዋሳዎች አለን በሉ። ሐዋሳ መድኃኔዓለም የተቀበሏቸው የንጉሥ አቀባበል ነው። ይሄ አርቲስቱን ይህን ቲክቶከሩን እነ ልደተ ቃል የሚባል ደግሞ ከየት እንደመጣ አላውቀውም። እነሱን አድርገው ፕሮሞሽን ይሰራሉ። ይህንን ህዝብ ሲያደነዙት አሳ ገብተናል ብለው ይነግሯቸዋል። ስትቀበሉን መኪና አዘጋጅታችሁ፣ በጣም መኪና አዘጋጅታችሁ። ሐዋሳዎች ፓትርያርኩን እንደዛ አይቀበሉ። ሐዋሳዎች አገልጋይ መጥቷል ተብሎ አይቀበሉም። ሐዋሳዎች እነዚህን ቲክቶከሮች፣ እነዚህን ቡቶክሳሞች፣ እነዚህን
ስራ የጠረረባቸው አርቲስቶች ሲኒማ ቤት ተዘጋባቸው፣ ሲዲ ከሰሩ፣ ምንም ነገር። ስለዚህ ሚግጧት ያገኟት ይችን ቤተክርስቲያን ነውና ለነዚህ ይመጣል። የት እንዳደረ የት እንዳመሸ እንኳን የማይታወቅ ከዛ እነሱ ተሰልፈው ይመጣሉ። በስመ ኦርቶዶክስነት ማለት ተሰልፈው እንትን ተባለ በኋላ ይገባሉ ማለት ነው። ከዛ በኋላ 6 ሚሊዮን ብር ነው ያወጡላቸው። 6 ሚሊዮን ብር ያረፉት ሳውዝ ስታር ሆቴል ነው። ይሄ ቆረቆንዳ ይሄ እንትን ላይ የቤት ኪራይ መክፈል ያቃተው ይሄ የሚቃትት ቤተ ክርስቲያን ሳውዝ ስታር የሚባል ነው ያሳደሯቸው። ለአዳር ለምግብ በአጠቃላይ ለአበል በቀን ለቲክቶከሩ የሚሰጠው 100,000 ብር፣ ለቲክቶከሩ የሚሰጠው 100,000 ብር፣ ለቲክቶከሮቹ 100,000 ብር ለቲክቶከሮቹ ማለት ነው። ከዚያ ለአርቲስቶቹ ደግሞ በቀን 50,000 ብር፣ በቀን 50,000 ብር። 5 ዓመት ለፍተው የማያገኙትን በቀን ምንድን ነው የሚያደርጉት? ሄዶ እዛ መታየት ነው። የእንትንዬ ወዳጆች የላችሁም እንትና ምናምን የእመቤታችን አይደለም የተክልዬ አይደለም የአርቲስት እንትና ወዳጆች የት ናቸው ያላችሁት? አለም በሉኝ እንጂ አለው $600 ሰጥቻለሁ። ውሸት። እዛ ወይ ጃምቦ ቤት ተቀምጦ ነው ወይ አረቄ ቤት ተቀምጦ ነው ወይ ሺሻ ቤት ተቀምጦ ነው የሚደውለው እዛ የሚጽፈው እዛ ይመዘገባል። እገሌ $6,000 መጨረሻ ላይ እንዲተሳሰቡ ማለት ነው። ከዛ በኋላ ወጪያቸው ስንት ሆነ? 6 ሚሊዮን ብር። እንግዲህ የደብሩ ሰዎች የሚያወሩትን የምነግራችሁ 6 ሚሊዮን ብር አካባቢ ወጣ ነው። የገባው ገንዘብ ግን ተጨምቆ 2 ሚሊዮን ብር 2 ሚሊዮን ብር። ዞር ብለው አያዩትም፣ ዞር ብለው አይመለከቱም። እሱ ብቻ አይደለም። ከዚያ ደግሞ እዛ የሚያያቸው ሰዎች ደብሩን የማያውቁ ምንም የማያውቁ ሰዎች በግል ይጽፉላቸዋል። እገሌ አቤት ባለፈው ገብቼ ነበር እንደዚህ ያልሞላልኝም ነበር አሁን አግኝቼዋለሁ ላኪው፣ የባንክ ቡኬ ይሄ ነው አደርሳለሁ ላኪው። ከዛም ከ6 ሚሊዮን ብር በላይም ደግሞ ያችም እንኳን እዛ እንዳትሄድ እነዚህ ከመድኃኔ ዓለም ጋር የተናነቁ መድኃኔ ዓለምን ለመስረቅ መድኃኔ ዓለምን ለመብላት መከራቸውን የሚበሉ ጋንግስተሮች፣ ማጅራት መቺዎች እነዚህን ታይ ሊባሉ ይገባል። አሁን ይቻላል ወይ እነሱን ማሸነፍ? አይቻልም። ምክንያቱም ቤተ ክርስቲያኒቷ በማን ተወራለች? ቤተ ክርስቲያኒቷን በሚያጠፉ ሰዎች። አሁን የአቡነ አብርሃምን እያየው ነበር። የሆነ የጉባኤ ምናምን እናሰራለን ብለው የሚሄዱት እነማን ናቸው? እነ ሰራዊት ፍቅሬ እነ ሰሪሽ ናቸው የሚሄዱት። ፖስተሩ ላይ የተራ እነ ሰሪሽ ናቸው። አቡነ አብርሃም ከኋላ ጉብ ብለዋል። ከዛ በኋላ ገዚህ ምናምን ይህን እኮ ተጋፍጠን ያስቆምነው እኮ ነበር። እስር ቤት ገብቼበት ተፋልጬበት መከራዬን በልቼ በፖስተር ላይ መሆን ያለበት ደብሩ ነው፣ ቅዱሳኑ ናቸው። በፖስተር ላይ የሰባኪ የዘማሪ አይሆንም ብለን መከራ የበላንበት እዛ ይላችሁ። ዛሬ ሰራዊት ፍቅሬ ምን እንደሚያስተምር ምን እንደሚሰብክ እግዚአብሔር ይወቀው። የአየር ተችሎት የትኬት ተችሎት ሰራዊት እየሰማኸኝ ከሆነ ትቀጸፋለህ። ከኪሳ አውጥተህ ከሆነ የምትሄደው በጣም አመሰግናለሁ። እንዴ አይበቃም እንዴ? በቃ ማስታወቂያ ስንት ዓመት ሰራ ምናምን አደረግ። አሁን ደግሞ ዘመኑ ሌላ ነው፣ ላትሰራ ትችላለህ። ቢሆንም ደግሞ እዚህ መታችሁ ያኔ ምንም ያላረጋችሁላት ሰዎች አሁን ደግሞ መታችሁ ወንጌላውያኑ ተገፍተው፣ ሰባኪያኑ ተገፍተው፣ መምህራኑ ተገፍተው እንዴት ነው ጩሉሌ አርቲስትና ጩሉሌ ቲክቶከር መጥቶ በቀን 100,000 ብር አበል የሚያገኘው? ያማል። ማህሌት የሚቆመው ሰዓታት የሚቆመው ወር ከወር የሚቀድሰው ካህን 4,000 ብር 5,000 ብር መክፈል አቅቶኛል የሚል የቤተ ክርስቲያን አለቃ ለአንድ አውደልዳይ ያውም 2-3 ሆኖ መጥተው የሚዳሩ በያዙበት ሆቴል የሚርመጠመጡ ጠጪ ሰካራሞች አራያ እንኳን የማይሆኑ ቤተክርስቲያን ማሰደብ እኮ ነው የተያዘው፣ ማስነወር እኮ ነው የተያዘው።